በጣም ይገርማል፣ በጣም ያሳዝናል። እንግዲህ ሰው ተውሂድ ተረድቷል። ወደ ተውሂድ ሁሌ ተውሂድ ተውሂድ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደምታዩት ነው ይሄ ሸይባ ሽማግሌ ሰውዬ ሙስሊም ነው። ሙስሊም ልብስ ነው የለበሰው። ክርስቲያኖቹ ባል ላይ ተገይቶ እየጨፈረ ነው ያለውና በጣም ያሳዝናል። ሐቂቃ እኛ ሶፊያዎች ጥሜት ላይ ነው ያሉት። ወደ እሳት የሚጣሩ የሆኑ ወደ ሽርክ የሚጣሩ የሆኑ ሰዎች ናቸው ብለን ስንል በምክንያት ነው። ስለዚህ ሰው ብዙ ጊዜ ተነግሯል፣ ሃይማኖት የብቻ ነው፣ አገር የጋራ ነው። ስለዚህ እያንዳንዱ ሃይማኖት የራሱ እንትን አለው። ስለዚህ ያንዱን ሃይማኖት ካላከበረ መከባበር የለም ማለት አይደለም። መከባበር ማለት ያንዱን ሃይማኖት አንዱ አለማንቋሸሽ ማለት ነው እንጂ ያንዱን ሃይማኖት ሄዶ እዛ ጋር እሱ የሆነ ስጦታ መስጠት ወይም ደግሞ የሱን ሃይማኖት ሄዶ ማክበር አይደለም። እንደ ኢስላም የካፊሮችንም ሆነ የክርስቲያኖችንም ሆነ የሌሎችንም እምነት ማክበር አይደለም እንኳን አደረሳችሁ ብሎ ማለት አይቻልም። እንደምታውቁት ማለት ነው ክልክል የሆነ ጉዳይ ነው። ለምን እንኳን ካላህ ውጭ ያመለካችሁ ማለት ስለሆነ ማለት ነው። ስለዚህ ብዙ ጊዜ ተነግሯል። ይሄ ነገር አይበቃም፣ ማይጁዝ አይፈቀድም፣ እንኳን አደረሳችሁ ብሎ ማለት ለነሱ በዓል የኦርቶዶክሶችም ሆነ የሌሎችም ማለት ነው። ሐስቡነላሁ ወኒዕመል ወኪል። ስለዚህ ምክንያቱም ምንድነው አላህ Subhanahu Wa Ta'ala በመጥፎ ነገር አትተጋገዙ ብሎ እያለ አዋትች የምታወጣው ሙስሊም ነች። ኦርቶዶክስ ፎሎወሮቼ ቤተሰቦቼ እንኳን ለጥምቀት በዓል አደረሳችሁ። በድጋሚ እንግዲህ ባህር ዳር ላይ በምታዩት መልኩ ጥምቀት በደማቅ ሁኔታ እየተከበረ ታቦት እየወጣ ይገኛል ማለት ነው። በድጋሚ እንኳን አደረሳችሁ። ወዳችኋለሁ። አያችሁ እንግዲህ በዛ አይነት መልኩ ነው እቻ ሙስሊም ነች እወደር ብላ ወይም ደግሞ ፎሎ መሰብሰቢያም ሰብስክራይብ መሰብሰቢያም ሊሆን ይችላል እንኳን አደረሳችሁ ወዳችኋለሁ እያለች ነው። ታቦት እየወጣ ነው እያለች ነው። ወሊያያዙ ቢላህ። ይህ ማለት ምንድነው? እንኳን ካላህ ውጭ አመለካችሁ ብሎ እነሱ ማበረታታት ነው። አላህ Subhanahu Wa Ta'ala ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመጥፎ ነገር ላይና ድንበር በማለፍ አትተጋገዙ ብሏል። ከዚህ በላይ መጥፎ ነገር ምን አለ? ካላህ ውጭ ያለን ታቦት ጠራርቦ ከማምለክ በላይ እንጨትን ጠራርቦ ከማምለክ በላይ ምን መጥፎ ነገር አለ? በጣም ነው የሚገርመው። እና አላህን እንፍራ። ነገ አላህ Subhanahu Wa Ta'ala ቀርበን እንጠይቃለን ብለን እንሰብ አለል ሐቂቃ ማለት ነው። ተው አላህን እንፍራ። እቺ ዱንያ እንደሆነች አላቂ ነች። ወመል ሐያቱ ዱንያ ኢላ መታኡል ጉሩር ኢላ አላህ Subhanahu Wa Ta'ala። እቺ ቅርብቱ ህይወት አይደለችም ሽንገላቃ እንጂ ይላል። እቺ ዱንያ ምንም አይደለችም። ነብዩ አለይሂ ሰላቱ ወሰለም ለው ተዚኑ ዱንያ ጀናሐ በዑደት ማ ሰቃ ካፊርን ሸርበተ ማእ ይላል። ዱንያ የትንኝ ክንፍ ያህል የምትመዝን በነበረ ካፊር የሆነን ሰው አንድ ጉንጮ ያጠጣው ነበር ይላል። ስለዚህ ምንም ቦታ የላትም። ሌላኛውን እንደዚሁ ታዳምጣላችሁማ እንትን ሲያበረክት ማለት ነው የሆነ ብር ሲሰጥ በጣም ነው እንትን የሚያሳዝነው አለ ሐቂቃ። እና ስለዚህ አላህን እንፍራ ባካችሁ፣ አላህን ፍሩ። ግዳይረሳውላ ገደገሉ እናንኩ አላህ ይስጥልኛል። አትቆ ይቺ ዓለም ራሱ ጠፊ ናት። ታዲያ ጠፊ በሆነችን ዓለም ላይ እየኖር ጌታችን አላህ Subhanahu Wa Ta'ala አታድርጉት ያለውን ነገር ማድረግ ምን የሚሉት ነው? ተጨማሪን ደግሞ ይሄን ወጣት ደግሞ እንመልከት። መንገድ ላይ ምን አየው? ቢስሚላህ አላህ ይጨምርላችሁ። ኦርቶዶክሶች
በቃ ወጣት ሴቶች ናቸው ሃይማኖታቸውን እያገለገሉ እና እንኩ አላህ ይስጥልኝ። ያው ሙስሊም ነኝ። ያው 200 ብር ለገብርኤል ገቢ አድርጌያለሁ። ከሊፋ ሻቢ ላይክ ሼር ፎሎ ማድረግ እንዳይረሳ። ወላሂ ለገብርኤል ሱብሃንአላህ አያችሁ፣ ይሄ ሙስሊም ነኝ አለ ለገብርኤል ለ200 ብር ገቢ አድርጌያለሁኝ አለና በጣም የሚገርም ነገር ነው። ምን አይነት ነገር ነው? እንኳን ገብርኤልን አመለካ። ገብርኤል ማለት ጅብሪል ማለት ነው፣ እንደ ሙስሊም ማለት ነው። እነሱ ገብርኤል ብለው ነው የሚያመልኩት። አርሰው አላህን እንፍራ፣ ሃይማኖታችንን እንወቅ። በጣም የሚገርም ነገር ነው። ደግሞ እኮ እነርሱ ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም ይላል። ምንም ጫማቸውን ብታጥብ የእነሱን ሃይማኖት እስከተከተልክ ድረስ ሊወዱህ አይችሉም። ይሄ በቃ አላህ ስብሓነሁ ወተዓላ አዋቂ የሆነው ጌታ ስለ ራሱም ስለ ሌላውም ነው የተናገረው። ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። አንተ ሙሐመድ ሆይ አይሁዳና ነሳራዎች ካንተ አይወዱም የእነሱን ሃይማኖት እስካተከተልክ ድረስ ይላቸዋል። ስለዚህ አይደለም የፈለከውን ነገር ብታደርግ እነርሱ ሊወዱልህ አይችሉም፣ የእነሱን ሃይማኖት እስከ ተከተልክ ድረስ ማለት ነው። እና ሰው እንኳን ካላህ ውጭ ያመለካችሁ፣ እንኳን ገብርኤልን ያመለካችሁ፣ እንኳን ኢየሱስን ያመለካችሁ ብሎ እንትን ይላል እንዴ? ከባድ ነው። እስኪ ይሄንኛውን ደግሞ እንስማው። ደግሞ ይሄንኛው ደቂቃ ኡስታዞች፣ በተለይ ደግሞ እዚህ ቲክታክ ላይ ያሉ ኡስታዞች አንድ ሰው እኛ አላስተዋን ነው ወንድማችን አሚን እንዲሁም ኡስታዞች ሲቃወሙ ጊዜ አንዳንድ ወንድሞች ደግሞ ሚዛናዊ ነን የሚሉ ወንድሞች እንዲህ አይነትን ንግግር ሲናገሩ ሰማሁ። ወንድማችን አሚር ምን እንደሚል እንስማ። ግዴታ ምላሽ መስጠት ስላለብኝ ነው። እስቲ እንስማ። አስተውላችሁታል ወይስ እኔ ብቻ ነኝ ያስተዋልኩት? ኡስታዞች፣ በተለይ ደግሞ እዚህ ቲክታክ ላይ ያሉ ኡስታዞች አንድ ሰው እኛ አላስተዋን ነው ወንድማችን አሚር ደግሞ ያስተዋለው ነገር ምንድን ነው? ይሄ ልጅ ምንድን ነው ለኡስታዞች ምክር ብሎ ነው ያመጣው? ምንድን ነው? በአንድ ሰው ላይ ረድ ከማድረጋቸው በስተፊት መልስ ከመስጠታቸው በስተፊት መልስ ከመስጠታችሁ ያኔ በውስጥ ብትመክሩት። ምክንያቱም እዚህ ቦታ ላይ ረድ ተደርጎበት የተመለሰ ሰው የለም እስካሁን ድረስ አላየሁም፣ እና ከኡስታዞች ጋር መግባባት ተስኖኛል፣ እኔ ብቻ ነኝ እናንተም ናችሁ ብሎ ነው እንትን ያለው ማለት ነው። እስኪ እንስማው። ደግሞ የሆነ ያፈነገጠ ነገር ሲፈጽም በውስጥ ሄዶ መክሮ ይሄ እንደዚህ አይደለም፣ ይሄ ትክክል አይደለም፣ ከአላህ ጋር ያጣላል፣ የዲን መገለጫ አይደለም ብሎ ከመናገር ይልቅ ቪዲዮ ሰርቶ ያንን ሰው ለማስጣት ሚዲያ ላይ ለማስጣት የሚራሯጡ ሰዎች፣ በተለይም ኡስታዝ የተባሉ ሰዎች እጅግ ከነሱ ጋር መግባባት ያቃተኝ እኔ ብቻ ነኝ ወይስ እናንተ ማስተውላችሁታል? እውነት ቪዲዮ ተሰርቶበት የተመለሰ ሰው አይታችኋል? እንደ ቦስ ሲመከር በርካታ ሰዎች ከመንገድ ካፈነገጠ መንገዳቸው ሲመለሱ አይተናል። ነገር ግን ቪዲዮ ተሰርቶበት እስካሁን ድረስ የተመለሰ ሰው አላየሁም። እና ኡስታዞች እባካችሁ የሆነ ሰው ሲያጠፋ ስታዩ መጀመሪያ ኦኬ አንድ ሰው ጥፋት እና ምንድን ነው ይሄ ወንድማችን ምን እንዳሆነ አላህ ይክፈለው መልስ ሰጥቷል። አለ ሐቂቃ ያው እኔም ዝም ብዬ እንደው ላሳያቸው ብዬ ነው። እና በጣም የሚያሳዝን እንትን ነው ማለት ይቻላል። እሱ እያለ ያለው ቅድም እንዳልኳችሁ ያኔ ሰውየው ረድ ከደርጎበት መልስ ከሰጥቶበት በሚዲያ ላይ የተመለሰ አይታችኋል። እና ስለዚህ መልስ ከመስጠታችሁ ይልቅ ሰውየውን በውስጥ ብትመክሩት። አንድ ሰው የሆነ ጥፋት አጥፍቶ የሆነ መጥፎ ነገር አስተላልፎ በሚዲያ ላይ ረድ ባይሰጠው እያለ ነው። በነገራችን ላይ ይሄ ኢኽዋኒ ነው አቂዳው እንትንም ይሄ መንሃጁ ኢኽዋኒ ነው። ከዚህ በፊት ከሰዎች እንደሰማሁትና አካሄዱም ቢሆን የዛ አይነት ነውና አንደኛ እዚህ ጋር ላይ ብዙ ወንድሞች አንዳንድ ወንድሞች ረድ አድርገዋል። ስለዚህ አንድ ሰው በሚዲያ ላይ ያሰራጨውን መርዝ በሚዲያ ላይ ነው መልስ ሊሰጠው የሚችለው። ምክንያቱም እርሱ ያስተላለፈውን 1000 ሰው ሰምቶታል ማለት
እርሱ በውስጥ ተገብቶ ቢመከር ምክር ቢሰጠው ስለዚህ እነዛ ሰዎች ያን መጥፎ ነገር እንደ መልካም ነገር አይተውት እንትን ስለሚሉ ማለት ነው ስለዚህ አንድ ህክምና በበሽታው መጠን ስለሆነ መድኃኒት የሚሰጠው ለዛም ነው ለምን ድናችን መከከር ነው ነብዩ ሰለላሁ ዐለይሂ ወሰለም አዲኑ ነሲሃ ብለዋል قالوا لمن ለማን ብለው ሲጠይቋቸው لله ولكتابه ولرسوله ولأئمة المسلمين وعامتهم ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እና ስለዚህ በአጠቃላይ ሁሉም ድን ምክክር ነው ማለት ነውና ስለዚህ በሚዲያ ላይ የተሰራጨ በሚዲያ ላይ ነው መልስ ሊሰጥ የሚገባው ይሄ በተለይ ረድ የሚያደርጉ መልስ የሚሰጡ ሰዎች ከሌሉ ግዴታ ነው ፈርድ ኪፋያ ነው የተወሰኑ ሰዎች መልስ ከሰጡ ያንን ነገር እንትን ካሉ ይሰቅጣል ሁሉም እንጂ ማለት ነውና ምክንያቱም ምንድነው ኢማሙ አህመድ ረሂመሁላህ የሆነ ሰው መጣና ከሌ እንደዚህ ነው ከሌ እንደዚህ ነው ማለት እንጠላለሁኝ ብሎ ሲላቸው ምንድነው ያሉት እርሳቸው اذا سكت انت واذا سكت انا متى يعرف الحق عن الباطل ያሉበት እንትን አለ وكما قال አንተ ዝም ካልክ እኔም ዝም ካልኩኝ ባጢሉ ከሐቁ እንዴት ይታወቃል ያሉበት እንትን አለ ምክንያቱም ሁሉም ድብልቅልቅ ነው የሚሆነው ማለት ነው ስለዚህ የሐቅ ሰዎች የሚታወቁት የባጢል ሰዎች የሚታወቁት ያንን ሐቅና ባጢልን አበጥረው የሚናገሩ የሚያስተምሩ ሰዎች ሲኖሩ ነው ማለት ነው እና ይህ ትክክል አይደለም ያንዳንድ ሰዎች አስተሳሰብ የሚያዝ አይነት አስተሳሰብ ያላቸው አሉ እና አግባብ አይደለም አንድ ሰው ከጥፋቱ ተመለሰ አልተመለሰ አይደለም ምክሩ ለሁሉም ነው ላጠፋውም ሰው ለሚከተለውም ሰው ነው ነገር ግን ያኒ ያ ነገር ምክሩ ለሁሉም መሰጠቱ ነው እንጂ ትልቁ ነገር ሂዳያ ባላህ እጅ ነው وما عليك الا البلاغ ነው ያላቸው ነብዩና አለይሂ ሰላም አንተ ማድረስ እንጂ ሌላ ነገር የለብህም ነው ያላቸው ስለዚህ ሂዳያ መስጠት አንድ ሰው ከወንጀሉ እንዲመለስ ማድረግ የአላህ Subhanahu Wa Ta'ala ፈንታ ነው ማለት ነው አላህ Subhanahu Wa Ta'ala ሁላችንም ቀጥምንል አላህ ያድርገን በቀጥተኛው መንገድ ላይ هذا والله اعلى واعلم والسلام عليكم ورحمة الله